በህይወትህ ተቀባይነት የማጣት ስሜት ይሰማሃል? ሰዎች ያለ ምክንያት እየገፉ ነው? ዋጋህን አታራክስ። በዚህ ምድር ላይ ስትኖር ዋጋህን ከፍም ዝቅም የምታደርገው አንተ ነህ። ማንም ያንተን ዋጋ ማርከስም ማስወደድም አይችልም። ተራ፣ የተከበረ፣ ተወዳጅ፣ ዋጋ ቢስ ለመሆንህ፣ ድሃ፣ ሀብታም፣ ተሰሚ፣ የሚቀለድብህም ሰው ለመሆን 100% የራስህ ድርሻ ነው። ዛሬ ይህን ቪዲዮ በጥሞና እስከ መጨረሻው ከተከታተላችሁ በህይወታችሁ ላይ ትልቅ የተባለ ለውጥ ማምጣት ትችላላችሁ። ቪዲዮውን ሰብስክራይብ፣ ላይክ በማድረግ ጀምሩት። ማንም በህይወት ልክ ዋጋ አይተምንልህ። አንተ የሆንከውን ያህል ማንም የሚገባህን አይሰጥህም። ሰዎች የአንተን ዋጋ መዝነው የሚከፍሉ አንተ ነህ ብለው ባሰቡት ልክ ብቻ ነው። ሁሌም የህይወትን ዋጋ ከፍ ማድረግ ከፈለግ ሚስጥሩ ያለው አንተ ጋር ነው ወንድሜ። የህይወትን ዋጋ አውቅ። የህይወትን ዋጋ ካወቅክም በኋላ በሚመጥን የህይወት ይዘት ልክ ነው። አንተ ያላከበርከውን ማንነት ማንም አያከብርልህ። ባለቤቱ የናቀውን ማንም አያከብረውም አይደል የሚባለው? አንድ ጥያቄ ልጠይቅ። አንተ ለራስህ ስንት ነህ? ምን ያህል ነኝ ብለህ ታስባለህ? ምን ይገባሃል? ሰዎች ለህይወትህ ዋጋ እንዲሰጡና እንዲያከብሩ ከመጠየቅ በፊት አንተ መጀመሪያ የራስን ዋጋ ጠንቅቀህ እወቅ። ዋጋህን ካወቅክም በኋላ በሚመጥን የህይወት ልክ ተመላለስ። በሚገባህም ልክ መኖር ጀምር። የአንተ መኖር አለመኖር ምንም ለውጥን ካላመጣ፣ ምንም ፋይዳ ከሌለው የህይወት ዋጋ ምንድን ነው? የአንተ አለመኖር ምን ያጎድላል? አንተ በቀላሉ በሌላ ሰው የምትተካ ከሆነ ዋጋህስ ምን ያህል ነው? አብዛኛውን ጊዜ ሰዎች እኛን በምን መልኩ እንደሚያስተናግዱን ወይም ትሪት እንደሚያደርጉን የምናስተምራቸውና የምንፈቅድላቸው ራሳችንን ስንንቅ ሰዎች እኛን ይንቁናል። ራሳችንን ባከበርነው ልክ ደግሞ ሰዎች እኛን ያከብሩናል። ራሳችንን ርካሽ አድርገን ካሰብን፣ ልክ የትም መሄጃ እንደሌለው ሰው ሆነን ከቀረብን ሰዎች እንደ ተራና የትም መሄጃ እንደሌለው ሰው ያስተናግዱናል። የራስን ዋጋ ከሰጠ በተመንከው ዋጋ ልክ ይቀበለዋል። ሰዎች የአንተን መኖር ዋጋ እንዲሰጡ ቁልፍ ያለው አንተ ጋር ነው። ማንም እንደ ተራ ርካሽ ዕቃ የሚያገኝህና ተጠቅሞ ሲጨርስ ረግጦ የሚያልፍ የሰዎች መጠቀሚያ አትሁን። ባልጠሩ ስፍራ አቤት ብለህ አትሂድ። ዋጋህንም አታቃልል። ካልሾሙ መሪ ልሆን አትበል። ምንም ያህል አቅም ቢኖርህ ከመከበር ይልቅ ቦታ ያሳጣሃልና ነው። ሰዎች በምን መልኩ እንዲቀርቡ እንዲያስተናግዱ ነው የምትፈልገው? አሁንስ ቢሆን ሰዎች በምን መልኩ እየቀረቡና እያስተናገዱ ነው ያለውት? ይህን ጥያቄ በጥሞና ተመልከት። ምናልባት በዚህ መልኩ እንዲቀርቡና እንዲያስተናግዱ የፈቀድከው አንተ ትሆን? ጓደኞች፣ ሌሎችም ሰዎች፣ የመስሪያ ቤት ባልደረቦችም አንተ ሳትፈቅድ ሊንቁ፣ ሊያዋርዱ፣ ሊተቹ፣ ሊዘብቱ አይችሉም። ከአንተ ፍቃድ ውጪ ምንም መንገድ የከፈተላቸው ነገር የለም። አንድ የታየብህ ክፍተት አለ። ሰዎች ከአንተ ፍቃድ ውጪ በዚያ መልክ ድንበርህን ሲጥሱ ድርጊታቸውን የማስቆም ሙሉ አቅሙ መብቱም አለ። ዋጋህን እንዳለ ማመን አለ። አንተ ከማንም አታንስ። ነገር ግን ውሎ የምትገኝበት ስፍራ አንተን ያስከብራል፣ ያስንቃል። ምንም ነገር ያለ ቦታው ርካሽ ነው። እንዳንተ የሆነ ሰው ማንም የለም። የአንተን ዋጋ የምታስወድደውም ዝቅ የምታደርገውም አንተው ራስህ ነህ። አላስፈላጊ እንደሆንክ ለራስህ ደጋግመህ ከነገርከው አዎ አታስፈልግም፣ ግን አስፈላጊ እንደሆንክ ለራስህ ደጋግመህ ንገረው። የሰውነት ተመንህ፣ የሞራል መጠንህ፣ መንፈሳዊ ዋጋህን አታሳንስ። ሰዎች አንተን ራስን በገለጽክበት መንገድ ነው የሚተምኑ። ለራስህ ዝቅተኛ ቦታ አትስጥ። በሁሉም ቦታ እየተገኘ ራስህን አታራክስ። ድንጋይ ብዙ ሰው እንደ ወርቅ የማይፈልገው ለምን ይመስላል? እንደ ዳይመንድ የማይመኘው በሁሉም ቦታ የሚገኝ ስለሆነ ነው። ለሚጠሩ ሁሉ አቤት እንሂድ ሲሉ ወዴት ከሆነ መልስህ አትጠራጠር። ያንተ ዕጣ ፈንታ ልክ እንደዛ መረገጥ ይሆናል። አንተ ከማይገባ ቦታ ስትጠፋ ሁሉም ይፈልጋል፣ ሁሉም ያከብራል፣ ዋጋ በደንብ ይሰማቸዋል። በመኖርህ ከእነርሱ ጋር በመብዛት ያጣውን ዋጋ ርቀህ ስትሄድ አጥብቀህ ታገኘዋለህ። ወረት ብቻ በሆነበት በዚህ ዓለም ላይ አስተውል።
ማንም ከመብዛት የተነሳ እንዲሰለቻቸው አታድርግ። ሰዎች ዋጋዬ እንዲገባቸው ምን ላድርግ ብሎ ለጠየቀው ጥያቄ ለማንም በቀላሉ አትገኝ። ማንም አቅልለው እንዲመለከትህ እንዲናገር አትፍቀድ። አሸርዳጅ አድርባይ አትሁን። ራስን ውደደው፣ ተቀበለው። ለራስ ትልቅ ቦታ ስጠው። የአንተን ዋጋ በሰዎች እንደማይተመን በተግባር አሳይ። የአንተ ልኬት ራስ ብቻ መሆንን አስታውስ። ክብር የሁሉም ሰው ፍላጎት ጥማትም ጭምር ነው። ነገር ግን ያንን ክብር የሚያገኙት ራሳቸውን አክብረው የሚያስከብሩ ብዙ ሰዎች ብቻ ናቸው። ከራስ ሚዛን አንሰህ አትገኝ። ዋጋህን ጨምር። በቀላሉ በሰዎች አትመዘን፣ አትለካ። ፈጣሪ ከሰጠ ሰውነት በታች አትኑር። ዛሬ ዋጋችሁን ውድ የምታረጉበትን 5 ዘዴዎች አሳያችኋለሁ። አንደኛ፣ የግል ነገሮችን ወይም ቀይ መስመርን ለማንም አታስነካ። ማንም ሰው በህይወቱ የግል ወይም ማንም ሰው እንዲነካበት የማይፈልገው የህይወት ክፍል አለ። ታዲያ ይህንን የህይወት ክፍልህን ወይም ድንበርህን ሰዎች ሲጥሱት በቀላሉ ተመልክተ ዝም ማለት ከጀመርክ ነገ ከነገ ወዲያ አንተ ልትቆጣጠረው ወይም ልትመልሰው የማትችለው ንቀትና መስመር መተላለፍ ልታይ ትችላለህ። ስለዚህ ሁሌም ቢሆን ድንበርህን ወይም ቀይ መስመርን አታስደፍር፣ አታስነቅ። ባለቤቱን ካልናቁ አጥሩን አይነቀንቁ አይደል የሚባለው? ይህን በደንብ አስታውስ። ሁለተኛ፣ መገኘት በሌለበት ቦታ አትገኝ። አንዳንዴ የምንገኝበት ቦታ ህይወታችንን፣ ማንነታችንን፣ ሰዎች የሚሰጡን ዋና ስፍራ ይወስናል። አንዳንዴ ቦታችን ለማንነታችን ሌላ ማንነትን ይሰጠዋል። ተራ ቦታ ላይ ተገኝተ ውድ ለመሆን መሞከር ቂልነት ነው። ምንም ያህል ምድር የሚለውጥ ዳይመንድ ዋጋውን በማያውቁት ሰዎች መካከል ቢገኝ ያው ከሚያብለጨልጭ ድንጋይ ያለፈ ተግባር አይኖረውም። አንተም በውስጥህ ያለውን አለኝ የምትላቸው እምቅ ብቃቶች፣ አቅሞች በቦታው ላይ እስካልሆነ ድረስ ሁሌም ርካሽ ነህ። ስለዚህ ዋጋችሁን በሚመጥን ማንነታችሁን በሚስተካከል ቦታ ላይ ለመኖር ለመቆየትና ለመገኘት ወስኑ። ያኔ ዋጋችሁን ውድ ታደርጋላችሁ፣ ትፈለጋላችሁ። ሶስተኛ፣ ስለ ራስህ ጨርሰህ አትናገር። አንድ ሰው እንዲህ ሲል ሰማሁት፣ ጨርሰህ ብላ እንጂ ጨርሰህ አትናገር። ምክንያቱም አፍ ሲከፈት የሚለካው ጭንቅላት ነው። ማንም ሊያከብርም ሆነ ሊንቅህ የሚችለው ባወቀህ ቁጥር፣ ከአንተ በሰማህ ቁጥር ነው። ምንም ነገር ደግሞ ባወቅነውና በቀረብነው ቁጥር ያንን ነገር ቀለል አድርጎ ማየት የአብዛኞቻችን ደካማው ጎናችን ነው። ስለዚህ አንድ ነገር ልበላችሁ፣ ሰው አውቋችሁ እስኪጨርስ ድረስ የራሳችሁን ሚስጥርና ማንነት ሕይወት ዘርግፋችሁ አትናገሩ፣ ድብቅ ሆኑ። ያኔ ሰዎች እናንተን ለማጥቃት አይችሉም። ሁለተኛ፣ እናንተን ለማወቅ በአክብሮት ይሰበሰባሉ፣ ዋጋችሁንም ውድ ታደርጋላችሁ። ሁሌም ድብቅና ሚስጥራዊ ነገር በሰዎች ለመፈለግ ብዙ እድል አለው። ወንድሜ፣ የራስን ማንነት ዘርግፈህ ለሰዎች አትጨርስ። ምናልባት አሁን እያስናቀህ በሰዎች እያስተቸ ያለው ያ የታወቀው ማንነት ቢሆንስ? አራተኛ፣ የቁም ነገር ሰው ሁን። ሁልጊዜ ቀልድ ስታበዛ ማንነትህ በዛው ልክ ሰዎች ይለኩታል። ስለዚህ ቀልድ መቀለድ፣ ተጫዋች መሆን በጣም መልካም ነገር ቢሆንም በጣም ግን ከልክ ያለፈ ጥርስ መክፈት፣ የበዛ መጃጃል ውስጥ መግባት ግን ተገማች እንድትሆን ያደርጋል። ስለዚህ ቆጠብ በል፣ ኮስተር በል፣ ቆፍጠን በል። 25% ፈገግታ፣ 75% ቁም ነገር ይኖረህ። ያኔ ሰዎች ያከብሩሃል፣ ዋጋህንም አታረክስም ማለት ነው። አምስተኛና የመጨረሻው፣ ገቢህን ለማንም አታሳውቅ። ወዳጄ፣ ገቢህን ስታሳውቅ ሰው የተባለ ፍጥረት በገቢ ልክ ነው ማንነትህን የሚለካው፣ ይንቅሃል። ስለዚህም ገቢህን ፈጽሞ ለማንም አታሳውቅ።
የማይፈልገውን አንድ እውነት ዛሬ እነግርሃለሁ። ማንም ሊለውጥህ አይመጣም። ቤተሰብ፣ ጓደኛ፣ መንግስት፣ አማካሪ፣ አምላክ ራሱ አንተን ለመለወጥ እስካልተንቀሳቀስክ ማንም ወደ አንተ አይመጣም። ከዚህ ቪዲዮ በኋላ ህልምን የምታሳካበትን ድንቅ አቅም ታገኛለህ። ካንተ የሚጠበቀው ቪዲዮን ላይክ አድርገህ፣ ለቻናሉ አዲስ ከሆንክ ደግሞ ሰብስክራይብ አድርገህ ለቁም ነገር እንደመጣ ሰው ቪዲዮን እስከመጨረሻ መመልከት ነው። አንደኛ፣ መራራውን ሀቅ ተቀበል። ማንም አንተን ለማዳን ሊለውጥህ አይመጣም። ቤተሰብህ፣ ጓደኛ፣ አለቃ፣ መንግስት፣ ፈጣሪ ራሱ አንተ ለመጓዝ ፈቃደኛ እስካልሆንክ ድረስ ወደ አንተ አይመጣም። እምነት ደግሞ ከድርጊት ውጪ አጉል ምኞት ነው። ማንም ያንተን የድል በር አያንኳኳልህ። ሁሉም የራሱን በር ነው የሚከፍተው። ማንም ያንተን መቃቀም ተመልክቶ አያጨበጭብልህም ወይም አያበረታታህም። ጎበዝ ለምን እንዲያታረግም አይልህም። አነቃቂ ንግግሮችን እንኳን ብትሰማ ህይወትን ያነቃቁታል እንጂ አይቀይሩትም። ራስህን ማዳንና መለወጥ የምትችለው አንተ ብቻ ነህ። ይህን መራራ ሀቅ ተቀበል። ሁለተኛ፣ ሰበቦችን ቆርጠጣል። ሰበቦች ዋጋ ያስከፍሉሃል። ለጊዜው እንደ ፓራስታሞል እያስታገሰ ረፍት ቢሰጥህም ዘለቄታ ግን አይደለም። ጊዜ የለኝም አትበል። ጊዜ ያለው ስክሮል በምታደርገው ስክሪን ታይም ላይ ነው። አየህ፣ ገንዘብ ላይ ኖር ይችላል፣ ግን እጅ ላይ ትንሽ ኢንተርኔት ካለ በቂ ነው። ዓለም ያለው በመዳፍህ ስር ነው። ስልክ ላይ ነው። ብዙ ነገር መማርና መለወጥ ትችላለህ። ነገር ግን አንተ ቤት በኩል ጊዜን በማይረባና በማይጠቅም ቦታ ላይ ነው የምታወራው። ጉዳቶችህንም የሰበብ መጠራቀሚያዎች እያደረግ በትንሽ ጉዳት ብዙ ነገር ራስን ትጎዳለህ። ሶስተኛ፣ የሚለውጡ ሰዎች ማንንም መጠበቅ አይፈልጉም። የሚለወጥ ሰው ማንንም አይጠብቅም። ባላቸው ይጀምራሉ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ስታስቡት እናንተ ስኬታማ ሰዎች የሰዎችን እርዳታና ፍቃድ እየጠበቁ እዚህ የደረሱ ይመስሏችኋል? አይደለም። ሁሉም ስኬታማ ሰዎች የጀመሩት ባላቸው ነው። እንደው ከትንሹ ብንመለከት እኛ ሀገር ያሉት እንኳን ኳስ ተጫዋቾች እኮ የጀመሩት በካፖርተኒ ኳስ ሳይሆን በካልሲ ኳስ ነው። ዩቲዩበሮቻችንን ብንመለከት አሁን ላይ ትላልቅ ዩቲዩበሮች ናቸው ብለን የምናስባቸው የሀገራችን ዩቲዩበሮች እንኳን በትናንሽ ስልክ ነው። ትላልቅ የተባሉ ካምፓኒዎች በትላልቅ ጅማሬ በትልልቅ ህንጻ የጀመሩ ይመስሏችኋል? አይደለም። በጥቂት ጅማሬ ነው። ያለማንም እርዳታ ያለማንም ማማከር ዝም ብለው ወደፊት ቀጠሉ። ሲወድቁ እያስተካከሉ ከስተታቸው እየተማሩ ዛሬ እንደረሱ። አየህ፣ ሰዎች ሲያማርሩ እነርሱ ይፈጥራሉ። ስኬታማ ሰዎች የተሳካላቸው በእድላቸው ሳይሆን በመረጡት ምርጫ ነው። ስኬታማ ሰዎች ሲሳካላቸው የሆነ የተለየ ተሰጥኦ ስላላቸው አይደለም፣ ወይም በፈጣሪ ተቀብተው ልዩ ስለሆኑ አይደለም። የመረጡትና ዋጋ የከፈሉለት ጉዳይ ግን ስኬታማ አድርጓቸዋል። አራተኛውን ስንመለከት ወደፊት ቀጥሉ። አሁን አነቃቂ ንግግሮችን ብዙ ጊዜ ሰምተሃል። አሁን የሚያስፈልግህ አነቃቂ ንግግር ሳይሆን የሚያስፈልግህ እርምጃ መውሰድ ነው። በጠዋት መነሳት፣ መጸለይ፣ ስፖርት መስራት መጀመር አለብኝ ብለህ ያቀድከውን እቅድ ወደ ተግባር መቀየር። ጥርት ያለ እቅድ ማቀድ፣ ከዛ መጀመር። ለመጀመር ምንም አያስፈልግም፣ መጀመር። ስድስተኛ፣ ጉዳቶችን እንደ ነዳጅ ተጠቀማቸው። ልብ ተሰብሮ ይሆናል። ቢዝነስን ከስሮ ሊሆን ይችላል። ያልጠበቅከው ነገርም ገጥሞ ይሆናል። ነገር ግን ስብርብር አድርጎ ሊያስቀምጥ አይገባም። አንተን እንደገና ሊፈጥር እንደገና በስብራቶች ውስጥ የውስጥ ምቃቅምህ እንድታወጣ ሊረዳ ይገባል። አየው፣ ለዛ ነው 7 ጊዜ ተደፍራ በጣም አስገራሚ መጽሐፍ የጻፈችው። ሰባተኛውን ሐሳብ ልንገርህ። የራስ ጀግና ሁን። በዚህ ምድር የምትኖረው አንድ ጊዜ ብቻ ነው። የራስን አሻራና ኮቴ ጥለህ ማለፍ አለብህ። ትክክለኛው ጊዜ እስኪመጣ ትጠብቅ። ያንን ትክክለኛ ጊዜ ከፈጣሪ ጋር አንተ ፍጠረው። በትንሹ ተስፋ የሚቆርጥም ሰው አትሁን። ምክንያቱም ማንም ወደ አንተ አይመጣም። ተነሳ፣ ተንቀሳቀስ፣ ተፋለ። ጊዜው አሁን ነው። ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በእውነት ከተማማርንባቸው የተማራችሁትን ነገር በኮሜንት ሴክሽን ላይ እንድታስቀምጡልኝ ይፈልጋለሁ። ለቻናሉ አዲስ ከሆናችሁ
ማንም ሊለውጥ አይመጣም። ብዙ ሰው ሊሰማ የማይፈልገውን አንድ እውነት ዛሬ እነግርሃለሁ። ማንም ሊለውጥ አይመጣም። ቤተሰብ፣ ጓደኛ፣ መንግስት፣ አማካሪ፣ አምላክ ራሱ አንተን ለመለወጥ እስካልተንቀሳቀስ ማንም ወደ አንተ አይመጣም። ከዚህ ቪዲዮ በኋላ ህልምን የምታሳካበትን ድንቅ አቅም ታገኛለህ። ካንተ የሚጠበቀው ቪዲዮን ላይክ አድርገህ፣ ለቻናሉ አዲስ ከሆንክ ደግሞ ሰብስክራይብ አድርገህ ለቁም ነገር እንደመጣ ሰው ቪዲዮን እስከ መጨረሻ መመልከት። አንደኛ፣ መራራውን ሀቅ ተቀበል። ማንም አንተን ለማዳን ሊለውጥ አይመጣም። ቤተሰብ፣ ጓደኛ፣ አለቃ፣ መንግስት፣ ፈጣሪ ራሱ አንተ ለመጓዝ ፈቃደኛ እስካልሆንክ ድረስ ወደ አንተ አይመጣም። እምነት ደግሞ ከድርጊት ውጪ አጉል ምኞት። ማንም ያንተን የድል በር አያንኳኳልህ። ሁሉም የራሱ በር ነው የሚከፍተው። ማንም ያንተን እምቅ አቅም ተመልክቶ አያጨበጭብልህ ወይም አያበረታታም። ጎበዝ ለምን እንዲያታረግም አይልህ። አነቃቂ ንግግሮችን እንኳን ብትሰማ ህይወትን ያነቃቁታል እንጂ አይቀይሩትም። ራስህን ማዳንና መለወጥ የምትችለው አንተ ብቻ ነህ። ይህን መራራ ሀቅ ተቀበል። ሁለተኛ፣ ሰበቦችህን ቆርጠህ ጣል። ሰበቦች ዋጋ ያስከፍሉሃል። ለጊዜው እንደ ፓራስታሞል እያስታገሰ ረፍት ቢሰጥህም ዘለቄታ ግን አይደለም። ጊዜ የለኝም ማለት ጊዜህን ያለው ስክሮል በምታደርገው ስክሪን ታይም ላይ ነው። አየህ፣ ገንዘብ ላይኖርህ ይችላል፣ ግን እጅ ላይ ትንሽ ኢንተርኔት ካለ በቂ። ዓለም ያለው በመዳፍህ ስር ነው። ስልክ ላይ ነው። ብዙ ነገር መማርና መለወጥ ትችላለህ። ነገር ግን አንተ ቤት በኩል ጊዜህን በማይረባና በማይጠቅም ቦታ ላይ ነው የምታውለው። ጉዳቶችህንም የሰበብ መጠራቀሚያዎች እያደረግህ በትንሽ ጉዳት ብዙ ነገር ራስን ትጎዳለህ። ሶስተኛ፣ የሚለውጡ ሰዎችን ወይም ማንንም መጠበቅ አይፈልጉም። የሚለወጥ ሰው ማንንም አይጠብቅም፣ ባላቸው ይጀምራሉ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ስታስቡት እናንተ ስኬታማ ሰዎች የሰዎችን እርዳታና ፍቃድ እየጠበቁ እዚህ የደረሱ ይመስሏችኋል? አይደለም። ሁሉም ስኬታማ ሰዎች የጀመሩት ባላቸው ነው። ዩቲዩበሮቻችንን ብንመለከት አሁን ላይ ትላልቅ ዩቲዩበሮች ናቸው ብለን የምናስባቸው የሀገራችን ዩቲዩበሮች እንኳን በትናንሽ ስልክ ትላልቅ የተባሉ ካምፓኒዎች በትላልቅ ጅማሬ በትልልቅ ህንፃ የጀመሩ ይመስሏችኋል? አይደለም። በጥቂት ጅማሬ ያለማንም እርዳታ ያለማንም ማማከር ዝም ብለው ወደፊት ሲወድቁ እያስተካከሉ ከስተታቸው እየተማሩ ዛሬ እንደደረሱ። አየህ፣ ሰዎች ሲያማርሩ እነርሱ ይፈጥራሉ። ስኬታማ ሰዎች እየተሳካላቸው በእድላቸው ሳይሆን በመረጡት ምርጫ ነው። ስኬታማ ሰዎች ሲሳካላቸው የሆነ የተለየ ተሰጥኦ ስላላቸው አይደለም፣ ወይም በፈጣሪ ተቀብተው ልዩ ስለሆኑ አይደለም። የመረጡትና ዋጋ የከፈሉለት ጉዳይ ግን ስኬታማ አድርጓቸው። አራተኛውን ስንመለከት ወደፊት ቀጥሉ። አሁን አነቃቂ ንግግሮችን ብዙ ጊዜ ሰምተሃል። አሁን የሚያስፈልግህ አነቃቂ ንግግር ሳይሆን የሚያስፈልግህ እርምጃ መውሰድ። በጠዋት መነሳት፣ መጸለይ፣ ስፖርት መስራት መጀመር አለብኝ ብለህ ያቀድከውን እቅድ ወደ ተግባር መቀየር። ርት ያለ እቅድ ማቀድ፣ ከዛ መጀመር። ለመጀመር ምንም አያስፈልግም፣ መጀመር። ስድስተኛ፣ ጉዳቶችን እንደ ነዳጅ ተጠቀማቸው። ልብ ተሰብሮ ይሆናል። ቢዝነስን ከስሮ ሊሆን ይችላል። ያልጠበቅከው ነገርም ገጥሞ ይሆናል። ነገር ግን ስብርብር አድርጎ ሊያስቀምጥ አይገባም። አንተን እንደገና ሊፈጥርህ፣ እንደገና በስብራቶች ውስጥ የውስጥ ምቃቅምህን እንድታወጣ ሊረዳ ይገባል። አየው፣ ለዛ ነው 7 ጊዜ ተደፍራ በጣም አስገራሚ መጽሐፍ የጻፈችው። 7ኛውን ሐሳብ ልንገርህ። የራስ ጀግና ሁን። በዚህ ምድር የምትኖረው አንድ ጊዜ ብቻ ነው። የራስን አሻራና ኮቴ ጥለህ ማለፍ አለብህ። ትክክለኛው ጊዜ እስኪመጣ ትጠብቅ። ያንን ትክክለኛ ጊዜ ከፈጣሪ ጋር አንተ ፍጠረው። በትንሹ ተስፋ የሚቆርጥም ሰው አለ። ምክንያቱም ማንም ወደ አንተ አይመጣም። ተነሳ፣ ተንቀሳቀስ፣ ተፋለ። ጊዜው አሁን ነው። ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በእውነት ከተማማርንባቸው የተማራችሁትን ነገር በኮሜንት ሴክሽን ላይ እንድታስቀምጡልኝ ይፈልጋሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ የቁም ነገር ቻናል ቤተሰብ ይሁኑ።
ለብዙዎች እንዲደርስ ላይክ፣ ሼር እንድታደርጉ በትህትና ጠይቃለሁ። የእናንተው ምርጥ ቻናል ኢንስፓየር ጀነሬሽን። ምን ያህል በሕይወት ደስተኛ ነህ? ምን ያህል በራስህ ትተማመናለህ? ምን ያህል እምቅ አቅምህን ተጠቅመሃል? ምን ያህል ሰዎች ያከብረዋል? ሕይወትህ የተራ ወይስ የውድ ሰው ሕይወት ነው? ሰዎች ስለ አንተ ተናገሩ ቢባሉ ምን ይላሉ? የአንተ የመኖርህ ትርጉም ምንድን ነው? አንተ አንድ ቦታ ላይ በመኖርህ ምክንያት ምን ልዩነትን ትፈጥራለህ? እነዚህን ሁሉ ጥያቄዎች በሙሉ በራስ መተማመን ለመመለስ ከተቸገርክ ይህ ቪዲዮ ላንተ ነው። ራሳችንን እየዋሸን ከምንኖርበት ዓለም ወጥተን በተለያዩ ልብስና ጫማ በተለያዩ አርቲፊሻል ነገሮች ተከበን የውስጣችንን ሕመምና ብሶት ደብቀን ከምንኖርበት ተራ ማንነት የሚያላቅቅ ከልብ የሚያነቃቃ ወደ ተግባር እንድንገባ የሚያደርግ ግን በአይነቱ ልኬት የመጀመሪያው ቁልፍ አሁን ያለንበትን የእድገት ደረጃ በትክክል መገንዘብ ነው። አቅምህን እየተጠቀምክ ያለበትን መንገድ ያለውን ውጤት በየትኛው ደረጃ ላይ ነው የሚገኙት የሚለውን ማወቅ ግዴታ ነው። በድንቅ ወይስ በተራ? በተለያዩ አጋጣሚዎች ያስተዋልኩት በጣም ብዙ ሰዎች አሁን የሚደርገው እንቅስቃሴ በእንቅስቃሴው ያገኘ ያለው ውጤትና ተአምር መስራት የሚችል አቅሙን እየተጠቀመ ያለበት ደረጃ ተራ መሆኑን ነው። አብዛኛው ሰው ድንቅ አቅሙን ተራ በሆነ መንገድ በመጠቀም ተራ ሰው ይሆናል። ተራ ሰው ድንቅ የሆነ አቅሙን ተራ በሆነ መንገድ በመጠቀም ተራ ውጤት ያገኛል። ተራ ሰው ተራ የሆነ ሐሳብ ያስባል፣ ተራ ስራ ይሰራል፣ በተራ ችግር ይማራል፣ ተራ ገቢ ያገኛል፣ ተራ እድገት ያገኛል። በአጠቃላይ ተራ ሕይወት በመኖር ተራ ሞት ይሞታል። ከዚያም ተራ የቀብር ስነ ስርዓት ይፈጸምለታል። ድንቅ የሆነው ሰው ግን ልክ እንደ ተራ ሰው በተለያዩ ችግሮች ቢፈተንም ድንቅ ሐሳብ በማሰብ ድንቅ ስራ በመስራት ድንቅ መፍትሄ በመፈለግ ድንቅ ገቢና እድገት በማግኘት ድንቅ ሕይወት በመኖር ድንቅ ሞት ይሞታል። ድንቅ የቀብር ስነ ስርዓት ይፈጸምለታል። አሁን ዋናው ቁም ነገር ተራ ወይም ድንቅ የቀብር ስነ ስርዓት የሚፈጸምለት ሰው መሆን አይደለም። ዋናው ቁም ነገር ተራ የሆነ የሕይወት ስርዓት እየመራህ አለመሆኑን፣ በድንቅ የሕይወት መስመር ላይ የተጓዝክ መሆኑን ማረጋገጥ አለብህ። ድንቅ ሰው የቀብር ስነ ስርዓቱ የሚያምርለት ውድ የሆነ የሬሳ ሳጥን ውስጥ ስለተቀበረና የሚያምር የመታሰቢያ ሐውልት ስለተሰራለት ሳይሆን ፈጣሪ የሰጠውን አቅሙን ሁሉ አሟጦ መስራት የነበረበትን ሁሉ በሙሉ ብቃት ሰርቶ ሲያልፍ ነው። በዚህች ዓለም በሕይወት እያለህ የምትሰራው ስራ ድንቅ ከሆነ ብትሞትም አትሞትም። አንተነትህ ሰዎች ውስጥ የሚቀመጠው በአካል ገጽታ ሳይሆን በሕሊና ረቆ ነው። አብረውን ያለውን ያህል የሚሰሙን የዳሰስናቸው ሁልጊዜም የምናውቃቸው እነሱም የሚያውቁን የሚመስሉን ብዙ በስጋ የተለዩን ሰዎች አሉ። በዓለማችን ላይ ድንቅ ስራ የሰሩ ድንቅ ሰዎች አሁንም በስጋ አብረውን ባይኖሩም አይምሯቸው ውጤት ያለው ታሪካቸው ላይ ነውና ፍጹም አይረሱም። ተራ ሰው ግን አይደለም ሞቶ ኖሮ መታወሻው እንደ መስቀል ወፍ በአንድ ዓመት ነው፣ እርሱም ድንገት ከታወሰ። ተራ ሰው ከተራ ምሽጉ እስካልወጣና የድንቅ ኑሮ ውስጥ እስካልገባ ድረስ አይደለም በዓለም አቀፍና በሀገር አቀፍ ደረጃ ቀርቶ በቤተሰብና በመስሪያ ቤቱ እንኳን መታወሻው በአካል መገኘቱ ብቻ ነው የሚሆነው። እኛ ሰዎች ድንቅ ሆነን የተፈጠርን ነን። ድንቅ ሆነን በመገኘት ድንቅ ለሕይወት ለመኖር ታዲያ ለምንድን ነው ብዙ ሰው ድንቅ ማንነትን ጥሎ ተራ ሰው የሚሆነው? ምክንያቱም ተራ መሆን በጣም ቀላል ስለሆነ። ድንቅ መሆን ቀላል ነገር አይደለም። በነፃም አይገኝም፣ ዋጋም ያስከፍላል፣ መስዋዕትነትም ያስጠይቃል። ተራ ሰው ልክ እንደ ድንቅ ሰው ሁሉ ድንቅ ሕይወት መኖር ይፈልጋል። ነገር ግን ለድንቅነት የሚከፈለውን ዋጋ መክፈል አይፈልግም። ተራ ሰው ድንቅ መሆን ይጀምራል። ከዚያም ትንሽ ከበድ ሲለው ተስፋ ይቆርጣል፣ እጁን ይሰጣል፣ ወደ ተራ ሕይወቱ ይመለሳል። ተራ ሰው ዛሬ የሚባል ቀን የለውም። ተራ ሰው ከነገ ጀምሮ ድንቅ ሆናለሁ ብሎ በመፎከር ጠዋት እንዲቀሰቀሰው የማንቂያ ደውሉ ሞልቶ ይተኛል። ምሽቱን መሽቶ ሌሊቱ ነግቶ ጠዋት መንቂያው ሰዓት ደርሶ የማንቂያው ደውል ሲደወል የማስተኛ ሰበብ መፈለግ ተመልሶ ይተኛል። ዛሬ ጠዋት ያለው ብርድ ኃይለኛ ነው፣ እኔ ደግሞ ብርድ አይስማማኝም ይመኛል። ሌላው ቀኑ ጨለማ ነው፣ ኧረ አሁን መነሳት አልችልም፣ በጣም ይደብራል፣ 5 ደቂቃ ብቻ ልተኛና ከዚያ እነሳለሁ ብሎ ከራሱ ጋር ሰበበኛ ጋር በመመካከር ተመልሶ ይተኛል። እስከሚረፍድ ድረስም እንቅልፉን ያጣጥማል። ከዚያም የሆነ ነገር ሲከሰከሰው ብንን ብሎ ይነሳና በሩጫ የተለመደ ሕይወቱ መግባት ይያያዘዋል። ተራ ሰው ተቻክሎ ምናልባት መያዝ ያለበትን ዕቃ በቅጡ እንኳን ሳይዝ ከቤቱ ይወጣል። ከዚያም ከቤቱ ሲወጣ የመንገዱ ጭንቅንቅ ትራንስፖርቱ የውሃ ሽታ ይሆንበታል። ከቤቱ የወጣበት ሰዓትን አንስቶ አገልግሎት ለማግኘት በሚሄድበት ቦታ ሁሉ ወረፋ፣ ግርግር፣ መጋፋት አያጣው። ተራ ሰዎች በሚነሱበት ሰዓት በመነሳት፣ ተራ ሰዎች ከሚወጡበት ሰዓት በመውጣት
ጠዋቱን በወረፋና በጭቅጭቅ በግርግር በመጋፋት ነው የሚጀምረው። ለምንድን ነው ግን ተራ ሰው ከቤቱ ሲወጣ ሁሌ በወረፋ በግርግር በጭቅጭቅ መንገዱን የሚጀምረው? ምክንያቱም ሌሎች ተራ ሰዎች ከቤታቸው በሚወጡበት ሰዓት ስለሚወጣ ነው። ድንቅ ሰው ግን አስቀድሞ ከመኝታው ተነስቶ የአካል ብቃት እንቅስቃሴ አድርጎ ገላውን ታጥቦ ቁርሱን በልቶ የቀን ውሎውን አቅዶ ተራ ሰዎች ከእንቅልፋቸው ከሚነሱበት ሰዓት ቀድሞ ይነሳል። ተራ ሰው እንደተለመደው የግፊያ ሩጫውን ጨርሶ አረፋፍዶ የሥራ ቦታው ሲደርስ ዛሬ ስለምንድን ነው ያረፈድከው ተብሎ ሲጠየቅ የተለያዩ ከሰኞ እስከ ቅዳሜ የሚያገለግሉ ምርጥ ሰበቦችን በመጠምዘዝ ማሳበብ ያደርጋቸዋል። ዛሬ እኮ መንገዱ ዝግ ነበር፣ ትራንስፖርት አልነበረም፣ በዓል ስለሆነ ቶሎ ማለፍ አልቻልኩም፣ መኪናዬ መንገድ ላይ ተበላሽታብኝ ነው፣ ልክ ስለወጣ ስል እንግዳ መጣብኝ፣ ሰው ታሞብኝ ነበር የሚሉ ሌሎች ሰዎችን በመደርደር ቀኑን በሰበብና በማማረር ይጀምረዋል። ከቤቱ ቁርስ በልቶ ስለማይወጣ በትንሽ ጊዜ በኋላ ሹልክ ብሎ ቁርስ ፍለጋ ይሄዳል። የሚፈልገውን አገልግሎት ካላገኘ ደግሞ እዚያ ጋር ቆይቶ ተሰቃየን፣ ቁርስ እንኳን በስርዓቱ የሚበላ ይጥፋ እያለ ማማረሩን ይቀጥላል። ሰው ግን ቁርሱን በጠዋት ቤቱ በልቶ ስራውን በቃት ይጀምራል። ተራ ሰው ከቁርስ ፍለጋ መልሶ ወደ ቢሮ ተመልሶ ተራ ስራውን እየያዘዋል። በየመሃሉ ታዲያ ፌስቡክ ይጠቀማል፣ ማኪያቶ ሊጠጣ ይወጣል፣ ኢንተርኔት ላይ ያረባውን ይጎረጉራል። ብቻ ምኑንም ሳይሰራው ምሳ ሰዓቱ ይደርሳል። ከምሳ ሰዓትም በኋላ እንደ ጠዋቱ ተመሳሳይ ተራ ስራ መስራቱን ይቀጥላል። በቅድሚያ ቡና ይጠጣል፣ ኢንተርኔቱን ይጎረጉራል፣ የሚመለከተውን ሆነ የማይመለከተውን ወሬ ያወራል። ከዚያም ሙሉ ቀን እንደሰራና እንደደከመ ሰው ለእረፍት ለመዝናናት ከጓደኞቹ ጋር ይገናኛል። በተለመደው መገናኛ ቦታ ጊዜውን አሳልፎ ቤት ሲገባ ደግሞ የእርሱ መምጣት በጉጉት የሚጠብቀው ቴሌቪዥን በሙቅነቅነጥ አይኑን ያሳየዋል። ከዚያም ድክም እስኪለው ድረስ ያንን ያይና እንቅልፉ ሲመጣ ወደ አልጋው ያመራል። ወደ አልጋው ሲሄድ ግን የዋለውን ውሎ ያሳለፈውን ቀንና አጠቃላይ ህይወቱ ያስተልሉታል። እዚያም በቃ ከነገ ጀምሮ ራሴን እቀይራለሁ ብሎ የማንቂያ ደውሉን በድጋሚ ይደውላል። ሌሊቱም ያልፍና ሌላ ጠዋት ሲመጣ ግን ልክ እንደ ትናንቱ ከ5 ደቂቃ በኋላ እነሳለሁ ብሎ የማንቂያ ደውሉን አጥፍቶ ተመልሶ ይተኛል። ከዚያም ዛሬ ብሎ በሚጠራው ቀን ሁሉ የትናንት ብሎን ከሀ እስከ ፐ ይደጋግመዋል። ተራ ሰው ከዚህ ዓለም ለ70 ዓመታት ቢኖር የእውነት 70 ዓመታት አይለው አንዱን ዓመት 70 ጊዜ እየደጋገመ የህይወት ዘመኑን ይፈጃል እንጂ በተራ ሰው ህይወት ዛሬ ከትናንት አይለይም፣ ነገም ከዛሬ ልዩነት የለውም። በተራ ሰው ህይወት አምናም ሆነ ካቻምና ከዘንድሮም ዓመት ልዩነት አይኖራቸውም። የሚቀጥለውም ዓመት ከዚህኛው ዓመት ልዩነት አይኖረውም። ድንቅ ሰው ግን በየዓመቱ ብቻ ሳይሆን በየቀኑ በየሰዓቱ ድንቅ የሆኑ ስራዎችን እየሰራ ራሱንም ሆነ የሌሎችን ሰዎች ህይወት በመቀየር ድንቅ ልዩነትን ይፈጥራል። አንተ በዚህች ዓለም ላይ መኖር የምትፈልገው አንዱን ዓመት 70 ጊዜ እየደገምክ ነው ወይስ የእውነት 70 እና 80 ዓመታት ድንቅ ዓመታት መኖር ትፈልጋለህ? ተራ ሰው በ30 ዓመቱ ይሞታል፣ በ80 ዓመቱ ይቀበራል እንደሚባለው ተራ ሰው ይወለዳል፣ ያድጋል፣ ትምህርት ቤት ይገባል፣ ይመረቃል፣ ስራ ይጨምራል፣ ያገባል፣ ይወልዳል፣ ደግሞ ይወልዳል፣ ከዚያም ተረጋግቶ ይኖራል። የሚገርመው ነገር ግን ይህ ተራ ሰው የሚሞተው በ30 ዓመቱ ነው፣ የሚቀበረው ግን በ80 ዓመቱ ነው። ተራ ሰው ህይወትን ለማሸነፍ ሲል ለተወሰነ ጊዜ ይታገላል፣ ከዚያም በመረጋጋት አሊያም ተስፋ መቁረጥ ይሞታል። ተራ ሰው ስጋዊ አካሉ እስከሚቀበርበት ቀን ድረስ ህይወት ለነገ እየገፋ ይቆያል። መንፈሳዊ፣ አእምሮአዊ፣ አካላዊ ግን ከሞተ ቆይቷል። ብዙ ሰው ተራ በመሆን በመንፈሳዊና በአእምሮአዊ አካሉ ማደግ በማቆም ስጋዊ አካሉ የሚቀበርበትን ዕለት እየተጠባበቀ ነው። ራሳችንን መጠየቅ ያለብን እኔስ እያንዳንዷን በህይወቴ ዘመን የምትመጣ ቀንና ደቂቃ የእውነት እየኖርኳት ነው ወይስ ቀድሞውኑ ሞቻለሁ? እየጠበቅኩ ያሉት የምሰራቸው ስራዎች ድንቅ ናቸው ወይስ የቀብር ስነ ስርዓቴን ነው የሚለው መሆን አለበት። ተራ መሆን የሚፈልግ ማንም ሰው የለም። ሁሉም ሰው ድንቅ መሆን ነው የሚፈልገው። የተራን ሰው ህይወት ከላይ እንዳሳየው አድርጌ እንደገለጽኩልህ ሳታስበው ተራ ህይወት እየኖርክ ከሆነ ውስጥህን በደንብ እንድትፈትሽ በዚህ ሰዓት አንተ የቱ ጋር ነው ያለው? ራስን የቱ ጋር አገኘው? ድንቅ ነህ ወይስ ተራ? እየኖርክ ያለው ህይወት የድንቅ ሰው ህይወት ነው ወይስ የተራ? አንዳንዴ በህይወት ሙሉ በሙሉ ተራ ባትሆን እንኳን በአንዳንድ የህይወት ዘርፎች ላይ ተራ ሆነ ልትገኝ ትችላለህ። ስለዚህ አሁን ትንሽዬ ጊዜ ወስደህ በህይወት ውስጥ ያሉት ዘርፎችን ሁሉ በጥንቃቄ ፈትሻቸው። በተወሰነ መልኩ ራስን ወይም በህይወት እያገኘ ያለውን ውጤት ተራ ሆኖ ካገኘው አሁኑኑ እርምጃ ውሰድ። ድንቅ ለመሆን ለራስህ በገዛ ህይወት ዙሪያ ምንም የማሰብ ምንም የማድረግ ምንም የመፍጠር መብቱም አቅሙም አለ። ያለፉት ውጤት አልባና ያልተሳኩ ዓመታት በመጪዎች ጊዜ የመድገም ግዴታ የለብህ። በእያንዳንዱ መታደስ፣ መታነጽ፣ መጎልበት ትችላለህ። ውጤት ያልሰጠ አካሄድ ሊቀየር ይገባዋል። ያላሻሻለ ያላሳደገ እርምጃን መቀየር ይኖርብሃል። መብትና አቅምን ሁሉ ማስተካከል ይቻላል። ፈልገ ያጣኸውን ማንነት በውስጣዊ እድሳት፣ በሁለንተናዊ እይታዎች፣ በውጤታማ አመክንዮች የማሻሻል የማሳደግ ውሳኔውን ራስ ፈልገህ አገኘ። ሳትፈልገው የሚመጣ የተሻለ ማንነትና ስብዕና እንደማይኖር
እወቅ። የማትገመቱ ሁኑ። ተገማች አትሁኑ። ሐሳባችሁ መሪነት እንጂ ተመሪነት ካልሆነ ተገማች አትሁኑ። ፍላጎታችሁ ስኬት እንጂ ውድቀት ካልሆነ ተገማች አትሁኑ። ዕቅዳችሁ ትልቅ እንጂ ትንሽ ካልሆነ ወርዳችሁ አትገኙ። ሰዎች ተገማች ሰውን በቀላሉ ያውቁታል። በሚያውቁትም ልክ ከእርሱ ይጠነቀቃሉ ወይም በቀላሉ ጠብቀው ብለውም ይጠቀሙበታል። ብዙ ሰው ስለ እናንተ ብዙ ነገር የሚያውቅ ከሆነ፣ መግቢያ መውጫችሁን ለሰው ሁሉ ግልጽ ከሆነ፣ ሁሌም እዩኝ እዩኝ የምትሉ ከሆናችሁ፣ እያንዳንዱ እንቅስቃሴያችሁን ለሰው የምታሳውቁ ከሆነ ያለምንም ጥርጥር ይህ ባህሪያችሁ አንድ ቀን ከፍታችሁ አምዘግዝጎ ይጥላችኋል። ተደብቆ መኖርን የመሰለ ነፃነት የለም። ድብቅነታችሁ ግን እንደ እድገታችሁ መጠን ይወሰናል። ጠንክራችሁ ከሰራችሁ፣ አቅማችሁን ካጎለበታችሁ፣ ስማችሁን በጥሩ ነገር ላይ ካስጠራችሁ፣ አካባቢያችሁን የኔ በምትሏቸው ሰዎች ካጠራችሁ፣ በእርግጥም በጥቂቱም ብትገመቱም ለጥቃት ግን ተጋላጭ አትሆኑ። እናንተ ራሳችሁን ካልጠበቃችሁ ማንም ሰራዊትን አቁሞ ዙሪያችሁን ከቦ አይጠብቃችሁ። ማንን ሲንቅ አይታችኋል? በእርግጥ ከልክ በላይ መተዋወቅ ያናንቃል። ድንበር አልባ መቀራረብ ያስጠቃል። አዎ ተገማች አትሁኑ። ማንም ሰው ተነስቶ ስለ እናንተ ማውራት የሚል ለማንም ሰው ክፍት የሆነ የህይወት ዘይቤ ያላችሁ አይነት ቀልል ሰው አትሁኑ። ድል አድራጊነት ዋናው መሰረቱ ያልታየ ሥራ ነው። ልታይ ሲሉ የነበሩ ስንቶች ከአይን ጠፍተዋል። ያለ እኔ አዋቂ የለም፣ እኔ ጎበዝ ነኝ፣ እኔ ነኝ ጠንካራው ሲሉ ከነበሩት ስንቶቹ እኔነታቸው ማንነታቸውን አሳጥቷቸዋል። ስብዕናቸውን አናግቶታል። ሰዎች ስለ እናንተ ያውቁ ዘንድ የግድ ስለ እናንተ መናገር ያለባችሁ ደረጃ ላይ ካላችሁ ገና ናችሁና ከማውራታችሁ በላይ ሰርታችሁ አሳዩ። ገና ፈታኙን የለውጥ ጉዞ ከጀመራችሁ ተደነፋፍቃችሁ እንዳትወድቁ እያንዳንዱን እርምጃችሁን እየመጠናችሁ ተራመዱ። ታላቅነት ዋጋ አለው። ትልቁ ዋጋው ዝምታ ነው፣ ጸጥታ ነው። ተደብቆ ከብዙዎች ተሸሽጎ ውስጡን ራስን ማብቃትን የሆነ ጊዜ ቀን እንደሚለውጣችሁ አንድ ቀን የተመኛችሁት ስኬት በእጃችሁ እንደምትጨብጡ ካመናችሁ ላላፊ አግዳሚው ገበናችሁን ማጋለጥ አቁሙ። እዛም እዚህም የማይረባ ስፍራ መገኘትን አቁሙ። ከዛም ከዚህም ጋር መባዘንን አቁሙ። ሕይወታችሁ አሁኑኑ መስመር አስይዙት። በወዳጅ ሰበብ በጠላት ተከባችሁ ስላለመሆኑ እርግጠኛ ሁኑ። አዎ ወዳጄ፣ ዙሪያህን በአደገኛ አጥር በማጠርህ ሰው ስለሚሰጥ ስም ሳይሆን አንተ ስለምታገኘው ነፃነት አስብ። ሰው ስለሚያደርስብህ ጫና ሳይሆን አንተ ስለምታገኘው ብርታትና ጥንካሬ አስብ። ያንን ጊዜ አስታውስ። ማንም ከጎን ሳይኖር በፈጣሪ ይገዛና በአንተ ብርታት ብቻ የሰዎችን የምቀኝነት መረብ የምትበጣጠስበት ጊዜ፣ የታሰበልህን ክፉ ሐሳብ ተሻግረህ የምትሄድበት ጊዜ፣ በጣም የተባረከና ልቡ በጥሩ መንፈስ የተሞላ ወዳጅ ካልሆነ በቀር በዚህ ዘመን ጥሩ የሚያስብልህ ሰው አታገኝም። ሁሉም ተጠላልፎ ለመውደቅ የማያደርገው ጥረት የለም። አንዱ ሌላኛው እንዲያልፍለት አይፈልግም። የአንዱ ውድቀት ለሌላው ስኬት ይመስል ሁሉም እርስ በርስ መሰነካከል ለመሆኑ ይጠብቃል። ጠላቴን እኔ ጠብቃለሁ፣ ከወዳጄ አንተ ጠብቀኝ የተባለው በዚህ ምክንያት ነው። ከወዳጅ መሳይ ጠላት ትድን ዘንድ በዋናነት ጸልይ። በመቀጠል ግን በቀላሉ የማትገመት ሰው ማንም ሰው የሚዳፈረው የሚያውቀውን ሰው እንደሆነ ማስታወስ። ተገማች አትሁኑ። ሐሳባችሁ መሪነት እንጂ ተመሪነት ካልሆነ ተገማች አትሁኑ። ፍላጎታችሁ ስኬት እንጂ ውድቀት ካልሆነ ተገማች አትሁኑ። ዕቅዳችሁ ትልቅ እንጂ ትንሽ ካልሆነ ወርዳችሁ አትገኙ። ሰዎች ተገማች ሰውን በቀላሉ ያውቁታል። በሚያውቁትም ልክ ከእርሱ ይጠነቀቃሉ ወይም በቀላሉ ጠብቀው ብለውም ይጠቀሙበታል። ብዙ ሰው ስለ እናንተ ብዙ ነገር የሚያውቅ ከሆነ፣ መግቢያ መውጫችሁን ለሰው ሁሉ ግልጽ ከሆነ፣ ሁሌም እዩኝ እዩኝ የምትሉ ከሆናችሁ፣ እያንዳንዱ እንቅስቃሴያችሁን ለሰው የምታሳውቁ ከሆነ ያለምንም ጥርጥር ይህ ባህሪያችሁ አንድ ቀን ከፍታችሁ አምዘግዝጎ ይጥላችኋል። ተደብቀው መኖርን የመሰለ ነፃነት የለም። ድብቅነታችሁ ግን እንደ እድገታችሁ መጠን ይወሰናል። ጠንክራችሁ ከሰራችሁ፣
አቅማችሁን ካጎለበታችሁ፣ ስማችሁን በጥሩ ነገር ላይ ካስጠራችሁ፣ አካባቢያችሁን የኔ በምትሏቸው ሰዎች ካጠራችሁ፣ በእርግጥም በጥቂቱም ብትገመቱ ለጥቃት ግን ተጋላጭ አትሆኑ። እናንተ ራሳችሁን ካልጠበቃችሁ ማንም ሰራዊትን አቁሞ ዙሪያችሁን ከቦ አይጠብቃችሁ። ማንን ሲንቅ አይታችኋል? በእርግጥ ከልክ በላይ መተዋወቅ ያናንቃል፣ ድንበር አልባ መቀራረብ ያስጠቃል። አዎ ተገማች አትሁኑ። ማንም ሰው ተነስቶ ስለ እናንተ ማውራት የሚል ለማንም ሰው ክፍት የሆነ የህይወት ዘይቤ ያላችሁ አይነት ቀሊል ሰው አትሁኑ። ድል አድራጊነት ዋናው መሰረቱ ያልታየ ሥራ ነው። ልታይ ሲሉ የነበሩ ስንቶች ከአይን ጠፍተዋል። ያለ እኔ አዋቂ የለም፣ እኔ ጎበዝ ነኝ፣ እኔ ነኝ ጠንካራው ሲሉ ከነበሩት ስንቶቹ እኔነታቸው ማንነታቸውን አሳጥቷቸዋል፣ ስብዕናቸውን አናግቶታል። ሰዎች ስለ እናንተ ያውቁ ዘንድ የግድ ስለ እናንተ መናገር ያለባችሁ ደረጃ ላይ ካላችሁ ገና ናችሁና ከማውራታችሁ በላይ ሰርታችሁ አሳዩ። ገና ፈታኙን የለውጥ ጉዞ ከጀመራችሁ ተደነፋፍቃችሁ እንዳትወድቁ እያንዳንዱን እርምጃችሁን እየመጠናችሁ ተራመዱ። ታላቅነት ዋጋ አለ። ትልቁ ዋጋው ዝምታ ነው፣ ጸጥታ ነው፣ ተደብቆ ከብዙዎች ተሸሽጎ ውስጡን ራስን ማብቃት ነው። የሆነ ጊዜ ቀን እንደሚለውጣችሁ፣ አንድ ቀን የተመኛችሁት ስኬት በእጃችሁ እንደምትጨብጡ ካመናችሁ ላላፊ አግዳሚው ገበናችሁን ማጋለጥ አቁሙ። እዛም እዚህም የማይረባ ስፍራ መገኘትን አቁሙ። ከዚህም ጋር መባዘንን አቁሙ። ሕይወታችሁ አሁኑኑ መስመር አስይዙት። በወዳጅ ሰበብ በጠላት ተከባችሁ ስላለመሆኑ እርግጠኛ ሁኑ። አዎ ወዳጄ፣ ዙሪያህን በአደገኛ አጥር በማጠርህ ሰው ስለሚሰጥ ስም ሳይሆን አንተ ስለምታገኘው ነፃነት አስብ። ሰው ስለሚያደርስብህ ጫና ሳይሆን አንተ ስለምታገኘው ብርታትና ጥንካሬ አስብ። ያንን ጊዜ አስታውስ። ማንም ከጎን ሳይኖር በፈጣሪ ይገዛና በአንተ ብርታት ብቻ የሰዎችን የምቀኝነት መረብ የምትበጣጠስበት ጊዜ፣ የታሰበልህን ክፉ ሐሳብ ተሻግረህ የምትሄድበት ጊዜ፣ በጣም የተባረከና ልቡ በጥሩ መንፈስ የተሞላ ወዳጅ ካልሆነ በቀር በዚህ ዘመን ጥሩ የሚያስብልህ ሰው አታገኝም። ሁሉም ተጠላልፎ ለመውደቅ የማያደርገው ጥረት የለም። አንዱ ሌላኛው እንዲያልፍለት አይፈልግም። የአንዱ ውድቀት ለሌላው ስኬት ይመስል ሁሉም እርስ በርስ መሰነካከል ለመሆን ይጠብቃል። ጠላቴን እኔ ጠብቃለሁ፣ ከወዳጄ አንተ ጠብቀኝ የተባለው በዚህ ምክንያት ነው። ከወዳጅ መሳይ ጠላት ትድን ዘንድ በዋናነት ጸልይ። በመቀጠል ግን በቀላሉ የማትገመት ሰው፣ ማንም ሰው የሚዳፈረው የሚያውቀውን ሰው እንደሆነ ማስታወስ። በገዛ ሕይወት ዙሪያ ምንም የማሰብ ምንም የማድረግ ምንም የመፍጠር መብቱም አቅሙም አለ። ያለፉት ውጤት አልባና ያልተሳኩ ዓመታት በመጪዎች ጊዜ የመድገም ግዴታ የለብህ። በእያንዳንዱ መታደስ፣ መታነጽ፣ መጎልበት ትችላል። ውጤት ያልሰጠ አካሄድ ሊቀየር ይገባዋል። ያላሻሻለ ያላሳደገ እርምጃን መቀየር ይኖርብሃል። መብትና አቅምን ሁሉ ማስተካከል ይቻላል። ፈልገ ያጣኸውን ማንነት በውስጣዊ እድሳት፣ በሁለንተናዊ እይታዎች፣ በውጤታማ አመክንዮች የማሻሻል የማሳደግ ውሳኔውን ራስ ፈልገ አገኘ። ሳትፈልገው የሚመጣ የተሻለ ማንነትና ስብዕና እንደማይኖር እወቅ። የማትገመቱ ሁኑ። ውድ የቻናሌ ቤተሰቦች፣ ለዛሬ ተገማች አትሁኑ የሚለው ትምህርት ይህን ይመስላል። በቀጣይ በሌላ ሐሳብ እስክንገናኝ ድረስ ለተጨምር የአንተ መኖር አለመኖር ምንም ለውጥን ካላመጣ ምንም ፋይዳ ከሌለው የህይወት ዋጋ ምንድን ነው? የአንተ አለመኖር ምን ያጎድላል? አንተ በቀላሉ በሌላ ሰው የምትተካ ከሆነ ዋጋስ ምን ያህል ነው? አብዛኛውን ጊዜ ሰዎች እኛን በምን መልኩ እንደሚያስተናግዱን ወይም ትሪት እንደሚያደርጉን የምናስተምራቸውና የምንፈቅድላቸው ራሳችንን ስንንቅ ሰዎች እኛን ይንቁናል። ራሳችንን ባከበርነው ልክ ደግሞ ሰዎች እኛን ያከብሩናል። ራሳችንን ርካሽ አድርገን ካሰብን፣ ልክ የትም መሄጃ እንደሌለው ሰው ሆነን ከቀረብን ሰዎች እንደ ተራና የትም መሄጃ እንደሌለው ሰው ያስተናግዱናል። የራስን ዋጋ ከሰጠ በተመንከው ዋጋ ልክ ይቀበላል። ሰዎች የአንተን መኖር ዋጋ እንዲሰጡ ቁልፍ ያለው አንተ ጋር ነው። ማንም እንደ ተራ
ርካሽ ዕቃ የሚያገኝህና ተጠቅሞ ሲጨርስ ረግጦ የሚያልፍ የሰዎች መጠቀሚያ አትሁን። ባልጠሩ ስፍራ አቤት ብለህ አትሂድ። ዋጋህንም አታቃልል። ካልሾሙ መሪ ልሆን አትበል። ምንም ያህል አቅም ቢኖርህ ከመከበር ይልቅ ቦታ ያሳጣሃልና ነው። ሰዎች በምን መልኩ እንዲቀርቡ እንዲያስተናግዱ ነው የምትፈልገው? አሁንስ ቢሆን ሰዎች በምን መልኩ እየቀረቡና እያስተናገዱ ነው ያለውት? ይህን ጥያቄ በጥሞና ተመልከት። ምናልባት በዚህ መልኩ እንዲቀርቡና እንዲያስተናግዱ የፈቀድከው አንተ ትሆን? ጓደኞች፣ ሌሎችም ሰዎች፣ የመስሪያ ቤት ባልደረቦችም አንተ ሳትፈቅድ ሊንቁ፣ ሊያዋርዱ፣ ሊተቹ፣ ሊዘብቱ አይችሉም። ከአንተ ፍቃድ ውጪ ምንም መንገድ የከፈተላቸው ነገር የለም። አንድ የታየብህ ክፍተት አለ። ሰዎች ከአንተ ፍቃድ ውጪ በዚያ መልክ ድንበርህን ሲጥሱ ድርጊታቸውን የማስቆም ሙሉ አቅሙም መብቱም አለ። ዋጋህን እንዳለ ማመን አለብህ። አንተ ከማንም አታንስ። ነገር ግን ውሎ የምትገኝበት ስፍራ አንተን ያስከብራል፣ ያስንቃል። ምንም ነገር ያለ ቦታው ርካሽ ነው። እንዳንተ የሆነ ሰው ማንም የለም። የአንተን ዋጋ የምታስወድደው ዝቅ የምታደርገው አንተው ራስህ ነህ። አላስፈላጊ እንደሆንክ ለራስህ ደጋግመህ ከነገርከው አዎ አታስፈልግም፣ ግን አስፈላጊ እንደሆንክ ለራስህ ደጋግመህ ንገረው። የሰውነት ተመንህ፣ የሞራል መጠንህ፣ መንፈሳዊ ዋጋህን አታሳንስ። ሰዎች አንተን ራስን በገለጽክበት መንገድ ነው የሚተምኑ። ለራስህ ዝቅተኛ ቦታ አትስጥ። በሁሉም ቦታ እየተገኘ ራስህን አታራክስ። ድንጋይ ብዙ ሰው እንደ ወርቅ የማይፈልገው ለምን ይመስላል? እንደ ዳይመንድ የማይመኘው በሁሉም ቦታ የሚገኝ ስለሆነ ነው። ለሚጠሩ ሁሉ አቤት እንሄድ ሲሉ ወዴት ከሆነ መልስህ አትጠራጥ። ያንተ ዕጣ ፈንታ ልክ እንደዛ መረገጥ ይሆናል። አንተ ከማይገባ ቦታ ስትጠፋ ሁሉም ይፈልጋል፣ ሁሉም ያከብራል፣ ዋጋ በደንብ ይሰማቸዋል። በመኖርህ ከእነርሱ ጋር በመብዛት ያጣውን ዋጋ ርቀህ ስትሄድ አጥብቀህ ታገኘዋለህ። ወረት ብቻ በሆነበት በዚህ ዓለም ላይ አስተውል። ማንም ከመብዛት የተነሳ እንዲሰለቻቸው አታድርግ። ሰዎች ዋጋዬ እንዲገባቸው ምን ላድርግ ብሎ ለጠየቀው ጥያቄ ለማንም በቀላሉ አትገኝ። ማንም አቅልለው እንዲመለከትህ እንዲናገር አትፍቀድ። አሸርዳጅ አድርባይ አትሁን። ራስን ውደደው፣ ተቀበለው። ለራስ ትልቅ ቦታ ስጠው። የአንተን ዋጋ በሰዎች እንደማይተመን በተግባር አሳይ። የአንተ ልኬት ራስ ብቻ መሆንን አስታውስ። ክብር የሁሉም ሰው ፍላጎት ጥማትም ጭምር ነው። ነገር ግን ያንን ክብር የሚያገኙት ራሳቸውን አክብረው የሚያስከብሩ ብዙ ሰዎች ብቻ ናቸው። ከራስ ሚዛን አንሰህ አትገኝ። ዋጋህን ጨምር። በቀላሉ በሰዎች አትመዘን፣ አትለካ። ፈጣሪ ከሰጠ ሰውነት በታች አትኑር። ዛሬ ዋጋችሁን ውድ የምታረጉበትን 5 ዘዴዎች አሳያችኋለሁ። አንደኛ፣ የግል ነገሮችን ወይም ቀይ መስመርህን ለማንም አታስነካ። ማንም ሰው በህይወቱ የግል ወይም ማንም ሰው እንዲነካበት የማይፈልገው የህይወት ክፍል አለ። ታዲያ ይህንን የህይወት ክፍልህን ወይም ድንበርህን ሰዎች ሲጥሱት በቀላሉ ተመልክተ ዝም ማለት ከጀመርክ ነገ ከነገ ወዲያ አንተ ልትቆጣጠረው ወይም ልትመልሰው የማትችለው ንቀትና መስመር መተላለፍ ልታይ ትችላለህ። ስለዚህ ሁሌም ቢሆን ድንበርህን ወይም ቀይ መስመርህን አታስደፍር፣ አታስነቅ። ባለቤቱን ካልናቁ አጥሩን አይነቀንቁ አይደል የሚባለው? ይህን በደንብ አስታውስ። ሁለተኛ፣ መገኘት በሌለበት ቦታ አትገኝ። አንዳንዴ የምንገኝበት ቦታ ህይወታችንን፣ ማንነታችንን፣ ሰዎች የሚሰጡንን ዋና ስፍራ ይወስናል። አንዳንዴም ቦታችን ለማንነታችን ሌላ ማንነትን ይሰጠዋል። ተራ ቦታ ላይ ተገኝተ ውድ ለመሆን መሞከር ቂልነት ነው። ምንም ያህል ምድር የሚለውጥ ዳይመንድ ዋጋውን በማያውቁት ሰዎች መካከል ቢገኝ ያው ከሚያብለጨልጭ ድንጋይ ያለፈ ተግባር አይኖረውም። አንተም በውስጥህ ያለውን አለኝ የምትላቸው እምቅ ብቃቶች፣ አቅሞች በቦታው ላይ እስካልሆነ ድረስ ሁሌም ርካሽ ነህ። ስለዚህ ዋጋችሁን በሚመጥን ማንነታችሁን በሚስተካከል ቦታ ላይ ለመኖር
ለመቆየትና ለመገኘት ወስኑ። ያኔ ዋጋችሁን ውድ ታደርጋላችሁ፣ ትፈለጋላችሁ። ሶስተኛ፣ ስለ ራስህ ጨርሰህ አትናገር። አንድ ሰው እንዲህ ሲል ሰማሁት፣ ጨርሰህ ብላ እንጂ ጨርሰህ አትናገር። ምክንያቱም አፍ ሲከፈት የሚለካው ጭንቅላት ነው። ማንም ሊያከብርም ሆነ ሊንቅህ የሚችለው ባወቀህ ቁጥር፣ ከአንተ በሰማህ ቁጥር ነው። ምንም ነገር ደግሞ ባወቅነውና በቀረብነው ቁጥር ያንን ነገር ቀለል አድርጎ ማየት የአብዛኞቻችን ደካማው ጎናችን ነው። ስለዚህ አንድ ነገር ልበላችሁ፣ ሰው አውቋችሁ እስኪጨርስ ድረስ የራሳችሁን ሚስጥርና ማንነት ሕይወት ዘርግፋችሁ አትናገሩ፣ ድብቅ ሁኑ። ያኔ ሰዎች እናንተን ለማጥቃት አይችሉም። ሁለተኛ፣ እናንተን ለማወቅ በአክብሮት ይሰበሰባሉ። ዋጋችሁንም ውድ ታደርጋላችሁ። ሁሌም ድብቅና ሚስጥራዊ ነገር በሰዎች ለመፈለግ ብዙ እድል አለው። ወንድሜ፣ የራስን ማንነት ዘርግፈህ ለሰዎች አትጨርስ። ምናልባት አሁን እያስናቀህ በሰዎች እያስተቸ ያለው ያ የታወቀው ማንነት ቢሆንስ? አራተኛ፣ የቁም ነገር ሰው ሁን። ሁልጊዜ ቀልድ ስታበዛ ማንነትህ በዛው ልክ ሰዎች ይለኩታል። ስለዚህ ቀልድ መቀለድ፣ ተጫዋች መሆን በጣም መልካም ነገር ቢሆንም በጣም ግን ከልክ ያለፈ ጥርስ መክፈት፣ የበዛ መጃጃል ውስጥ መግባት ግን ተገማች እንድትሆን ያደርጋል። ስለዚህ ቆጠብ በል፣ ኮስተር በል፣ ቆፍጠን በል። 25% ፈገግታ፣ 75% ቁም ነገር ይኖረህ። ያኔ ሰዎች ያከብሩሃል፣ ዋጋህንም አታረክስም ማለት ነው። አምስተኛና የመጨረሻው፣ ገቢህን ለማንም አታሳውቅ። ወዳጄ፣ ገቢህን ስታሳውቅ ሰው የተባለ ፍጥረት በገቢ ልክ ነው ማንነትህን የሚለካው፣ ይንቀሃል። ስለዚህም ገቢህን ፈጽሞ ለማንም አታሳውቅ። የማይፈልገውን አንድ እውነት ዛሬ እነግርሃለሁ፣ ማንም ሊለውጥህ አይመጣም። ቤተሰብ፣ ጓደኛ፣ መንግስት፣ አማካሪ፣ አምላክ ራሱ አንተን ለመለወጥ እስካልተንቀሳቀስክ ማንም ወደ አንተ አይመጣም። ከዚህ ቪዲዮ በኋላ ህልምን የምታሳካበትን ድንቅ አቅም ታገኛለህ። ካንተ የሚጠበቀው ቪዲዮን ላይክ አድርገህ፣ ለቻናሉ አዲስ ከሆንክ ደግሞ ሰብስክራይብ አድርገህ ለቁም ነገር እንደመጣ ሰው ቪዲዮን እስከመጨረሻ መመልከት ነው። አንደኛ፣ መራራውን ሀቅ ተቀበል። ማንም አንተን ለማዳን ሊለውጥህ አይመጣም። ቤተሰብህ፣ ጓደኛ፣ አለቃ፣ መንግስት፣ ፈጣሪ ራሱ አንተ ለመጓዝ ፈቃደኛ እስካልሆንክ ድረስ ወደ አንተ አይመጣም። እምነት ደግሞ ከድርጊት ውጪ አጉል ምኞት ነው። ማንም ያንተን የድል በር አያንኳኳልህ። ሁሉም የራሱን በር ነው የሚከፍተው። ማንም ያንተን አቅም ተመልክቶ አያጨበጭብልህም ወይም አያበረታታህም። ጎበዝ ለምን እንዲያታረግም አይልህም። አነቃቂ ንግግሮችን እንኳን ብትሰማ ህይወትን ያነቃቁታል እንጂ አይቀይሩትም። ራስህን ማዳንና መለወጥ የምትችለው አንተ ብቻ ነህ። ይህን መራራ ሀቅ ተቀበል። ሁለተኛ፣ ሰበቦችህን ቆርጠህ ጣል። ሰበቦች ዋጋ ያስከፍሉሃል። ለጊዜው እንደ ፓራስታሞል እያስታገሰ ረፍት ቢሰጥህም ዘለቄታ ግን አይደለም። ጊዜ የለኝም አትበል። ጊዜ ያለው ስክሮል በምታደርገው ስክሪን ታይም ላይ ነው። አየህ፣ ገንዘብ ላይ ኖር ይችላል፣ ግን እጅ ላይ ትንሽ ኢንተርኔት ካለ በቂ ነው። ዓለም ያለው በመዳፍህ ስር ነው። ስልክ ላይ ነው። ብዙ ነገር መማርና መለወጥ ትችላለህ። ነገር ግን አንተ ቤት በኩል ጊዜን በማይረባና በማይጠቅም ቦታ ላይ ነው የምታውለው። ጉዳቶችህንም የሰበብ መጠራቀሚያዎች እያደረግክ በትንሽ ጉዳት ብዙ ነገር ራስን ትጎዳለህ። ሶስተኛ፣ የሚለውጡ ሰዎች ማንንም መጠበቅ አይፈልጉም። የሚለወጥ ሰው ማንንም አይጠብቅም፣ ባላቸው ይጀምራሉ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ስታስቡት እናንተ ስኬታማ ሰዎች የሰዎችን እርዳታና ፈቃድ እየጠበቁ እዚህ የደረሱ ይመስሏችኋል? አይደለም። ሁሉም ስኬታማ ሰዎች የጀመሩት ባላቸው ነው። እንደው ከትንሹ ብንመለከት እኛ ሀገር ያሉት እንኳን ኳስ ተጫዋቾች እኮ የጀመሩት በካፖርተኒ ኳስ ሳይሆን በካልሲ ኳስ ነው። ዩቲዩበሮቻችንን ብንመለከት
አሁን ላይ ትላልቅ ዩቲዩበሮች ናቸው ብለን የምናስባቸው የሀገራችን ዩቲዩበሮች እንኳን በትናንሽ ስልክ ነው። ትላልቅ የተባሉ ካምፓኒዎች በትላልቅ ጅማሬ በትልልቅ ህንጻ የጀመሩ ይመስሏችኋል? አይደለም፣ በጥቂት ጅማሬ ነው። ያለማንም እርዳታ ያለማንም ማማከር ዝም ብለው ወደፊት ቀጠሉ። ሲወድቁ እያስተካከሉ ከስተታቸው እየተማሩ ዛሬ እንደረሱ። አየህ፣ ሰዎች ሲያማርሩ እነርሱ ይፈጥራሉ። ስኬታማ ሰዎች የተሳካላቸው በእድላቸው ሳይሆን በመረጡት ምርጫ ነው። ስኬታማ ሰዎች ሲሳካላቸው የሆነ የተለየ ተሰጥኦ ስላላቸው አይደለም፣ ወይም በፈጣሪ ተቀብተው ልዩ ስለሆኑ አይደለም። የመረጡትና ዋጋ የከፈሉለት ጉዳይ ግን ስኬታማ አድርጓቸዋል። አራተኛውን ስንመለከት ወደፊት ቀጥሉ። አሁን አነቃቂ ንግግሮችን ብዙ ጊዜ ሰምተሃል። አሁን የሚያስፈልግህ አነቃቂ ንግግር ሳይሆን የሚያስፈልግህ እርምጃ መውሰድ ነው። በጠዋት መነሳት፣ መጸለይ፣ ስፖርት መስራት መጀመር አለብኝ ብለህ ያቀድከውን እቅድ ወደ ተግባር መቀየር። ጥርት ያለ እቅድ ማቀድ፣ ከዛ መጀመር። ለመጀመር ምንም አያስፈልግም፣ መጀመር። ስድስተኛ ጉዳቶችን እንደ ነዳጅ ተጠቀማቸው። ልብ ተሰብሮ ይሆናል። ቢዝነስን ከስሮ ሊሆን ይችላል። ያልጠበቅከው ነገርን ገጥሞ ይሆናል። ነገር ግን ስብርብር አድርጎ ሊያስቀምጥ አይገባም። አንተን እንደገና ሊፈጥርህ፣ እንደገና በስብራቶች ውስጥ የውስጥ ምቃቅምህ እንድታወጣ ሊረዳ ይገባል። አየው፣ ለዛ ነው 7 ጊዜ ተደፍራ በጣም አስገራሚ መጽሐፍ የጻፈችው። ሰባተኛውን ሐሳብ ልንገርህ። የራስ ጀግና ሁን። በዚህ ምድር የምትኖረው አንድ ጊዜ ብቻ ነው። የራስን አሻራና ኮቴ ጥለህ ማለፍ አለብህ። ትክክለኛው ጊዜ እስኪመጣ ትጠብቅ። ያንን ትክክለኛ ጊዜ ከፈጣሪ ጋር አንተ ፍጠረው። በትንሹ ተስፋ የሚቆርጥም ሰው አትሁን። ምክንያቱም ማንም ወደ አንተ አይመጣም። ተነሳ፣ ተንቀሳቀስ፣ ተፋለም። ጊዜው አሁን ነው። ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በእውነት ከተማማርንባቸው የተማራችሁትን ነገር በኮሜንት ሴክሽን ላይ እንድታስቀምጡልኝ ይፈልጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ የቁም ነገር ቻናል ቤተሰብ ይሁኑ። ለብዙዎች እንዲደርስ ላይክ፣ ሼር እንድታደርጉ በትህትና ጠይቃለሁ።